ባለፈው ክፍል ጽጌረዳ እናቷ ብዙ ነገር ማረገው ላንቺ ነው፣ ልጅነቴን እድሜዬን ጨርሻለሁ ላንቺ እያለቻት ነበር። ጽጌረዳም እማዬ ሁሉም ነገር ይስተካከላል እያለች እንግዲህ ይህን ሁሉ የምትላት እናቷ እንድታገባ ባል እንደመጣላት እንድትነግራት ነው። ሰላም ውዶች እንዴት ናችሁ? ያለው አልሐምዱሊላህ። ጽጌረዳ ክፍል 13 ይዤ መጥቻለሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሄቨን ተደብቃ ነገር እያዳመጠች ነበረ። ጽጌረዳ ደግሞ ልብስ ልታስገባ ወደ ክላስ ስትመጣ ሄቨንን አገኘቻት። ሄቨን ብላ ስታናገራት እንዴ አንቺ ምንድነው የምትጮሂው? ቀስ ብለሽ አታናገሪም እንዴ ብላ ደነገጠች። መለሰችላት። በግልምጫ ነው ያናገረቻት፣ በቁጣ ማለት ነው። ከዛ እንዳጋጣሚ ቁመው ያለ የጽጌረዳ ስልክ ጠራ። ሲጠራ ነቢዩን ይል ነበረ። ሄቨን አየችው። አንቺ ማን ነው ነብዩ? ምን ለምንድን ነው የደወለው በዚህ ሰዓት? አንቺ ስልክሽን ብላ ወሰደችው ማለት ነው። ሄቨን አናገረችው። ስታነሳው ስታናገረው ነብዩ ደግሞ ጽጌረዳ መስራው ነበረ። ሄቨን ናት። እንዴ ለምንድን ነው የደወልከው? እኔ ከጽጌረዳ ጋር ነበርንና ለዛ ነው ስልኳን ያነሳሁት አለችው። እሱ ደነገጠ። ጭራሽ ከጽጌረዳ ጋር አንድ ላይ ቁጭ ብለን ፊልም እያየን ነበረ እና እንደ አጋጣሚ ስልኩን አይቼው ነው አለች። ከዛም በኋላ በእኔ ስልክ ደውልልኛና እናውራ ስትለው አይ እሱ አልደወለም፣ አይ ደክሞኛል፣ ነገ ደውልልሻለሁኝ ምናምን ሲላት በጣም ተናደደች። ለጽጌረዳ ስጫት ስልኩን አላት። ጽጌረዳ ስልኳን ወሰደች። እያወራችው ነበረ ስለ ቤተሰቧ፣ ስለ አባቷ እያናገረችው ነበር ለነብዩ። ሄቨን ደግሞ በጣም ተናዳለች። እንዴት ነው እሷ ከማን በልጣ ነው? አንቺማ ነብዩን በጭራሽ ልትወስጁ አትችይም እያለች በጣም ነው የተናደደችው። እንግዲህ ጽጌረዳ አባትህ እንዴት ናቸው? አቶ መስፍን ደህና ናቸው ስትለው እንዴ አባትሽን ተወጀዋለች ማለት ነው እያላት ነበረ ነብዩ። ያይ አባቴን መውደድ ሳይሆን ያው ሁሉም እንደየስራው ነው የሚወደደው እያለችው እያወሩ ነበረ። እንግዲህ ጽጌረዳና ነብዩ ፍቅራቸው ተጋግሏል ማለት ነው። ጽጌረዳ እንግዲህ ስለ አባቷ እያወራችሁ ነበረ፣ ስለ አባት ፍቅር ምናምን። ሄቨን በጣም ነው የተናደደችው። ጽጌረዳ አዲስ ስራ መጥቶላት ነበረ እና በጣም ደስ ብሏት ሻይ መጠጣት በጣም ተወጃለሽ እያላት አብረው ቁጭ ብለው ስራው እያወሩ ነበረ። በጣም ጥሩ ክፍያ አለው። 1000 ብር ማለት በዶላር ስለሆነ የሚከፍሉት ወደ ኢትዮጵያ ሲመነዘር ደግሞ በጣም ብዙ ብር ነው እያላት ነበረ። ሻይ ስትጠጪ በጣም ሻይ ትወጃለሽ እያላት ነበረ። ሻይ መጠጣት በጣም እወዳለሁኝ፣ ግን ሻይ ስለጠጣሁኝ አይደለም ደስተኛ የሆንኩት እያለች እሱም በጣም ዛሬ ደስተኛ ሆነሻል እያላት ነበረ ጓደኛዋ። እንግዲህ ደስተኛ የሆንኩት ፈተናዬን በጣም ደስ በሚል ሁኔታ ስላጠናቀቅኩኝ ነው ደስተኛ የሆንኩት። ስራውን ንገረኝ እያለችው ነበረ። ስራው ምንድን ነው መሰለሽ? ከውጭ የመጡ ሰዎች አሉና እነሱን ደግሞ ቋንቋውን ማስተርጎም እና አንዳንድ ቴክኒካል ስራዎችን አብሮ መስራት ነው እያለት እየነገራት ነበረ ለጽጌረዳ። ጽጌረዳ ግን አሁን ሳስበው የነ ነብዩን ቤት መልቀቅ የምትፈልግ አይመስለኝም። ለምን ነብዩ ጋር በጣም ፍቅር ስለጀመሩ ከዛ ከቤት የምትወጣም አይመስለኝም። ግን አዲስ ስራ መጥቶላት እኔ እኮ ስለ ማዕድን ምንም አይነት ነገር አላውቅም፣ እንዴት ነው ላግዛቸው የምችለው እያለችው ነበረ። ይህንን ያህል እውቀት የሚያስፈልገው ስራ አይደለም። ከእነሱ ጋር ተወያለሽ፣ ከሀበሾቹ ጋር ደግሞ ለእነሱ ቋንቋ ታስተረጉሚያለሽ እያለ ስራው ቀላል እንደሆነ እያስረዳት ነበረ ጽጌረዳ። ዋው በጣም ደስ የሚል ስራ ነው አለ ጽጌረዳ። ደስ የሚል ስራ ብቻ በጣም ደስ የሚል የሚያምር ስራ ነው፣ በዛ ላይ ደግሞ ክፍያቸው በጣም ጥሩ ነው አላት። በዛ ላይ እንደዚህ በቀላሉ የሚገኝ ስራ አይደለም እያላት ነበረ። ታዲያ በሳምንት ስንት ጊዜ ነው የሚፈልጉኝ አለች ጽጌረዳ። ጽጌረዳ ስለ ስራው እሺ አሁን በሳምንት ስንት ጊዜ ነው የሚፈልጉኝ ስትለው በሳምንት 1 ጊዜ ብቻ ነው አሁን ባለበት ሁኔታ የሚፈልጉሽ አላት። ከዛ በተጨማሪ አንዳንድ ፋይሎችን እያስረከብሽ መውጣት ነው፣ በጣም የሚያጨናንቅ ስራ አይደለም። እርግጠኛ ነህ በዛ አይነት ስራ ይከፍሉኛል እያለችው ነበረ። አዎ በእርግጥ ለነሱ በጣም ትንሽ ነው ብሩ፣ ለኛ ግን በኢትዮጵያ ሲመነዘር በጣም ብዙ ብር ነው እና በዶላር ነው የሚከፍሉት እያለችው። አዎ በዶላር ነው የሚከፍሉት፣ ለነሱ በጣም ቀላል ነው አለ። $1500 ነው የሚከፍሉት፣ ለነሱ በጣም ተራ በጣም ትንሽ ገንዘብ ነው ማለት ነው
በእኛ ሲመነዘር ግን ያው የት እንደሚደርስ ሰቢ እያለ ስለዚህ ነገ ስራውን እንደሚጀምር ልንገራቸው ሲላት፣ አዎ በደንብ ነው የሚጀምረው አለች። ለምን ጽጌረዳ ብር ነው የምፈልገው እናቷን ለማገዝ ስለምፈልግ በትርፍ ጊዜዋ ደግሞ ሰው ቤት ተቀጥራ እየሰራች ነው ያለችው እና ይሄንን አይነት እድል ማሳለፍ ስለሌለባት እሺ አለች። እደውልላቸውና የሚሉትን እንሰማለሁኝ አለት። አንተን በጣም አመሰግናለሁ አለችው። ሄቨንና እናቷ ቁጭ ብለው ነበረ። ሄቡዬ የኔ ልጅ ምን ሆነሽ ነው የሆንሽው? ምን ሆነሽ የሆንሽው ነገር አለ እንዴ ንገሪኝ እያለቻት ነበረ። ሄቨን እንግዲህ ልትነግራት ነው ስለምታስበው ስለሆነው ነገር። እማዬ እኔ ፍቃደኛ ነኝ የአቶ መስፍንን ልጅ ለማግባት አለቻት። እንዴ በጣም ጎበዝ እንዴ እንደ እናትሽ ነው ማሰብ የጀመርሽው አለቻት። እሷ በፊት እንደሚተዋወቁ ገና እየነገረቻት ነው። እንግዲህ ሄቨን እማዬን የምነግርሽ ነገር አለ ስትላት፣ ምንድን ነው ያረግሽው ነገር አለ ከሰው ጋር ተጣልተሻል ስትላት፣ አይ አይደለም እኔ ባልሽው ነገር ተስማምቻለሁ ስትላት፣ ምንድን ባልኩ ስትል አያቱ መስፍንን ልጅ ለማግባት ፍቃደኛ ነኝ ስትላት፣ እናቷ በጣም ደስ አለት። ለምን ከአሁኑ በፊት አንቺና እሱ ናችሁ በሀብት የምትመጣጠኑት የእሱ ልጅ ነው የምታገቢው ስትላት ስለነበረ ይህን እድል መቼም ሄቨን እምቢ አትልም። እማዬ እኔ ነብዩን ከአሁን በፊት ማውቀው ነበረ። አንድ ትምህርት ቤት ነው የምንማረውም እና ይህን ነገር ስሰማ ደግሞ በጣም ደስ አለኝ አለች። ግን ደግሞ አንድ ያልነገርኩሽ ነገር አለ አለቻት። ምንድን ነው? ማይሆን ነገር አድርገሽ እንዳይሆን ስትላት፣ አይ ምንም አላደረጉም ከነብዩ ጋር በትንሹ ቢሆን ተቀራርበናል አለቻት። ትላንትና አባቱ ታሞ ቤቱ ሂጄ ጠይቄው ነበር ስትላት፣ እና ጥሩ ነው ያደረግሽው እኮ በዛ አለቻት። ግን ደግሞ ነብዩና ጽጌረዳ ተቀራርበዋል ስትላት፣ ለእሷ አያሳስብሽ፣ ስለ እሷ ምንም አያሳስብሽ አንቺ ለምን ስትላት፣ ልታገባ ነው አለቻት። በጣም ደስ አላ ልታገባ ነው ስትላት፣ እኔ ለዚህ ነገር ለነብዩ መሆን ያለበትን ሁሉ አረጋለሁ መስጠት ህይወትን መስጠት ከሆነብኝ እሰጣለሁኝ እያለች እየተወራች ነው። አንቺ አያሳስብሽ አለች እናቷ። ጽጌረዳ ከህይወትሽ ልትወጣ ነው እንዴ ስትላት፣ ልታገባ ነው አለቻት። አቤት ሄቨን እውነትሽን መስሎሻል? እነሱ ብቻ በደንብ ተግባቡ እንጂ ስለ ጽጌረዳ አትሰቢ አለቻት። እንግዲህ የጽጌረዳ እናትና የሄቨን እናት ሊሄዱ ነው ወደ አቶ መስፍን ቤት ልታስተዋወቃት ማለት ነው። እኔ ቀጣይ እስከሚደርስ በጣም ነው የቸኮልኩት። ለምን ይሄ ጽጌረዳ እንግዲህ እናቷ እዛ እንደምትሰራ አታውቅም፣ የሄቨንም እናት አታውቅም። እዛ ሲገናኙ ምን እንደሚፈጠር ማለት ነው። እንግዲህ ጽጌረዳ እንዴት ነው ታፍቶ መስፍን ተሻለዎት እያለች እየጠየቀችው ግዴታ እኔ ቁጭ ካላልሽ እኔ ቁጭ በይና እናወራ ስትል ሲላት፣ እሷ ደግሞ አይ ምግብ ልስራና ከዛ በኋላ እናወራለን። እዚህ ጋ ግን ጆ አለ ማን ነው ነብዩ አለ አለች። ነብዩ አለ ሸዋር እየወሰደ ነው አሏት። ከዛ ቁጭ በይና እናውራ፣ አንቺ ማየት እኮ ለእኔ መድኃኒቴ ነው አላለም። ጭራሽ ይህንን ሼባ ነው እንደምታገባው አንቺ ልጅ ግን ይህንን አንቱ ማለት ተይብለሽ እምቢ አልሽ አይደለ እያለ አንተ እንድትለው ነው የምፈልገው። እንግዲህ ጽጌረዳም ደንግጣ ወጣች ማለት ነው። ወደ ክችል ለሄድ በቃ ነይ ብላ ሄደች። የጽጌረዳና የሄቨን እናት ወደ መስፍን ቤት እየሄዱ ነው። የተከበረና ትልቅ ሰው ቤት ነው የሚወስድሽ፣ እሺ የማይሆን ወሬ አውርተሽ ሰው ቤት እንዳታዋረጅኝ እያለች ማስጠንቀቂያ እየሰጠቻት ነበረ የሄቨን እናት። የጽጌረዳ እናትም ኧረ እኔ ምንም አልልም፣ አንቺ ባልሽኝ መንገድ አንቺ ባልሽኝ ቃል ተስማምቼ ነው የምመጣው፣ ምንም ነገር አላወራም አለቻት። ይሄዱ ያለ ልብሷን አሸተተችና እንዴ አንቺ እንዳለ እንዴት ነው እንደዚህ ሰው ቤት እንኳን ስትሄጂ ልብስሽን አትቀይሪም እንዴ አለቻት። አረ ልብስ ቀይራለሁኝ ከሻንጣ አውጥቼ ነው የለበስኩት እያለቻት ሽቶ አውጥታ አነፋችላት ማለት ነው። እንዴት እንደዚህማ እንደ ወንድ እየሸተሽ አትሄጂም ሰው ቤት ብላ፣ የማይረባ የህይወት ታሪክሽን አውርተሽ እንዳታዋርጅኝ ተጠንቀቂ እያለች በጠበቁ ጥንቃቄ እየሰጠቻት ነበር። ኢብራሂም ደግሞ ምን እየሰራ ነው? አለቃ ይፈልጋል ብሎ የሆነ ወረቀት ሰጠው አንደኛው ማለት ነው። ቁመው እያወሩ ያለ እንደ አጋጣሚ ሄቨን ስትመጣ ያት ኢብራሂም ትምህርት ቤት ማቃት ልጅ እየመጣች ነው እና ከዚህ መሄድ አለብህ አለው። ሄደ። እሷም እንዴ ጓደኛን ሳታስተዋውቀኝ እንዴ ስትለው የትኛው ጓደኛ ምናምን ተርበተበተ ኢብራሂም። አይ እሱ ዝም ብሎ ትምህርት ቤት የማውቀው ጓደኛ ነው፣ የኛ ቅርብ ጓደኛችን አይደለም። ማታ ብትመጣ ይሻላል ብመጣ ትችላለሁ ሲለው ማታ ባትመጣ ይሻላል እያለው፣ እስካሁን ድረስ በምንም ሰው አላመጣም፣ በህይወት መኖር ከፈለግ ስራውን በአግባቡ ስራ ብሎ አስጠንቅቆት ሄደ። ጽጌረዳ እኮ ሰውን አታናግረውም ነበረ ኢብራሂምን።
መኩ እንዴት ነህ ብላ ሰላም አለችው። እንግዲህ ሄቨን ወደ ስራው እንድትገባ ኢብራሂም ስለ ሁሉም ነገር እያናገራት ነበረ። ጽጌረዳ ምን የዚህ ስራ ውስጥ መግባት አልፈልግም፣ ግን በዙሪያ ሌላ ሰው ካለ እነግርሃለሁ አለችው። እኔም እኮ ብያለሁ እንዳንቺ አይነት ተሞላቆ የሚኖር ሰው ያው ይሄ ስራ ምን ያደርግለታል፣ አገቢም ብዬ ነው እያለ አላት። እንግዲህ እንደ ትገባለች ብዬ ተስፋ አለኝ። በር ተቆረቆረ። በሩን የከፈተው ደግሞ ነብዩ ነበረ። የሄቨንና የጽጌረዳ እናት ናቸው። እሱ ደግሞ የሄቨንና የጽጌረዳ እናት እንደሆኑ አያውቅም። በሩን ከፈተው ገቡ። ጽጌረዳ ደግሞ ኩሽና ነበረች። ፎቶ እያነሳን ነበረ ነብዩ። ከዛ ሄዶ ሰላም አላት፣ እቅፍ አደረጋት። ያው እንግዳ መጥቷልና ሻይ ቡና አፊ እያላት ነበረ። እሺ ይሄ ልጨርስና አፈላለውኝ ሻይ ቡና አለችው። ከዛም በኋላ ልክ ወደ ክላስ የጽጌረዳ እናትና የሄቨን እናት ወደ ነብዩ አባት ሄዱ ማለት ነው። በቀጣይ ክፍል ምን እንደሚሆን እስከምንገናኝ መልካም ጊዜ ለማየት ጓጉቻለሁ።